አንተ ልጅቷን ምን ልሁን ብለህ ምን አስበክ ነው ብሩኬ ቤት ይዘሃት ሄድከው? ወይስ አብሮ መሆናችሁ ያቃጥልሃል? እኔ ማለት የሚሰማክ ሌላ ስሜት ካለ በግልጽ አማርኛ ንገረን። አብሮ የዋህነቱ በጣም ነው የሚያስጠቃው። እኛ ደግሞ ደጋግመን ነው እየተናገርን ያለነው ስለዚህ ጉዳይ። በቃ እረፍ። በተቻለ አቅም አዲስ ሰው አታምጣ። አዲስ ሰው ማየት አንፈልግም። በቃ አንፈልግም። ሰላም መሆናችን አይተህ ደግሞ ለሚመጡት ነገሮች ሁሉ እኔ ትክክል አይደለሽ እንዴ? እዚህ ጋር ልወቅስሽ አልፈልግም። በቃ በየውት አቅም በነገሮች አሁን እያየናቸው ባሉት ነገሮች አኳያ በጣም ትክክለኛ ነገር ነው ያደረግሽው ከቤት። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ፋሚሊዎች አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኛ ጋር በጣም ቆንጆ ነው። ትንሽ የምናያቸው ነገሮች ደስ ይሉ ነበረ። በጣም ጠፍቻለሁ። አሁንም በእንደዚህ አይነት ቪዲዮ እመጣለሁ ብዬ አላሰብኩም ነበረ። በቆንጆ ቪዲዮ በቆንጆ ነገር ነበር ለመምጣት ያሰብኩት። አሁንም ትቼው አይደለም እመጣለሁ። የሆነ ደስ የሚል አዲስ ነገር አለ። እግዚአብሔር ይመስገን። ከእግዚአብሔር ጋር ሂንት የሆነ ነገር ያዩ ሰዎች የሚያውቁ ሰዎች አሉ፣ ማያውቁትም ደግሞ በቅርቡ በደንብ ነግራቸዋለሁ። በደንብ መጥቼ እኔ ቤተሰቦች ለኔ እኔን ስኬት የኔን ደስታ የኔን ብዙ ነገር የምትመኙ ቤተሰቦቼ በደንብ መጥቼ ስላለው ነገር በደንብ ነግራቸዋለሁ ማለት ነው። ዛሬ ግን የመጣሁበት ምክንያት አንዳንድ ነገሮች እያየሁኝ ነው እና ማታም ትላንትናም የሆነ ያልፋል ማለት ቀልድ ነው መሰለኝ ወይ ፕራንክ ነው ምናምን ብዬ ነው ያሰብኩትና በቃ ኦልሬዲ አልፎ ሰላም ሆኗል ምናምን የሚል ነገር ነበር ጠብቄ የመጣሁት፣ ግን ደግሞ አልሆነም። በሱ ምክንያት ያዩዋቸውም ስህተት ናቸው ብዬ ያሰብኳቸውም ትክክል ያላደረጉም ያልሆኑም ሰዎች ስላሉ እሱ ጉዳይ ላይ ለመናገር ነው የመጣሁት። በመጀመሪያ ደረጃ ትላንትና ያያችሁ ሰዎች ሀይሚ ቤት ትታ ወጣለች። በጣም ነው የተናደድኩት። ለምንድን ነው የተናደድኩት? ያናደደችኝ ልጅቷ አይደለችም ወይ ሌላ ሰው አይደለም። እኔ የተናደድኩት በፍጹም ነው ማለት በቃ ትክክለኛ ነገር እያደረግክ አይደለም። የምትሰማኝ ከሆነ ስማኝ ማለት በቃ ጥፋት ነው እያጠፋክ ያልከው። እኔ ከውጪ ሰው ጠላት እንጠብቃለን፣ አንተ የውስጥ ሾክ ሆንክብን እኮ ማለት ገና ሰላም ተፈጥሮ ሰላም ነው፣ አዲስ ነገር አየን ሰላም ነው በቃ ምናምን አረፍን ምናምን ብለን ማሰብ ስንጀምር መተክ ችግር ስትፈጥር እናያለን። እና ፍጹም ምን እየሰራክ ነው? የብሩክ ወዳጁ ነህ ጠላቱ ነህ? እኔ አብሮ አደግ ጓደኛ እኔ ምናልባት አንተ እንደዚህ መናገር አይጠበቅብኝም ካለ ነገር አንፃር ከጓደኝነታችን አንፃር ከምንተዋወቃችን አንፃር ግን ደግሞ እኔ እውነት ከሆነ እውነት ነው በቃ መናገር ያለብኝ ነገር ፊት ለፊት ነው የምናገረው። እውነቱን ተናግሮ የመሸበት ማደር በቃ አለቀ። ዛት ሶ ሰላም ሲፈጠር አንተ ልጅቷን ምን ልሁን ብለህ ምን አስበክ ነው ብሩኬ ቤት ይዘሃት ሄድከው? ወይስ አብሮ መሆናችሁ ያቃጥልሃል? እኔ ማለት የሚሰማክ ሌላ ስሜት ካለ በግልጽ አማርኛ ንገረን። አብሮ መሆናችሁ የሚያናድድህም ከሆነ በተናገር። እኔ ይሄ ምልከታ እኔ ብቻ አይመስለኝም፣ የብዙ ቤተሰቦች ይመስለኛል። ኢቭን ፋይሚም እያለችው ነበር ምንድነው ሐሳብክ ምናምን። ብሩኬ ጋር ስንሄድ ደግሞ እሱ ደግሞ የዋህነቱ በጣም ነው የሚያስጠቃው። እኛ ደግሞ ደጋግመን ነው እየተናገርን ያለነው ስለዚህ ጉዳይ። በቃ እረፍ። በተቻለ አቅም አዲስ ሰው አታምጣ። አዲስ ሰው ማየት አንፈልግም። በቃ አንፈልግም። ሰላም መሆናችን አይተን ሰላም ሆነ በቃ ሰላም ሆኖ ቀጠለ። ሰላም ሆኖ ሊቀጥል ነው ነገር ብለን ስናስብ የሆነ የሚያደፈርስ ነገር ታመጣላችሁ። በቃ አንተም ሌላ ሰው አታምጣ። በቃ ማለት አዲስ ሰው ማምጣት አይጠበቅብህም። በቃ ማንንም አታምጣለ። ፕራንክም ይሁን ምንም እርስ በርስ በቃ ተደራረጉ እንጂ ሌላ አዲስ ሰው አታምጡ። በቃ አዲስ ሰው ልክ አሁን እንደምታየው ሌላ ስሜት ተሰማኝ ወይ አፈቀርኩት ወይ አፈቀርኳት ብላ ነው ልትመጣ የምትችለው። ገባ? ምናልባት በትክክል እህቴ ስሜት ሊኖርሽ ይችላል ኦር ደግሞ ሌላ ችግር ለመፍጠርም ፈልገሽ ወይ ደግሞ መልእክት ኖሮሽም ሊሆን ይችላል። ታውት እሱን ስለሱ መለስበታለሁ። ግን አንተ በተቻለ አቅም አዲስ ሰው አታምጣ። አዲስ ነገር ማየት አንፈልግ። ሀይሚዬ ደግሞ ለሚመጡት ነገሮች ሁሉ እኔ ትክክል አይደለሽ እንዴ? እዚህ ጋር ልወቅስሽ አልፈልግም። በቃ በየውት አቅም በነገሮች አሁን እያየናቸው ባሉት ነገሮች አኳያ በጣም ትክክለኛ ነገር ነው ያደረግሽው። ከቤት መውጣትሽ ግን ትክክል አይደለም። በቃ መናገርሽ ትክክል ነው። የዋህነቱ እንደሆነ እያስጠቃው ያለው ታውቂያለሽ። እያንዳንዱ ነገር እየተናገርሽ ነው። ገብቶናል፣ አውቀናል የምናየውም ነገር ስለሆነ ግን ከቤት መውጣት ደግሞ መፍትሄ አይሆንም። ነይ ግቢበት ኑሪበት ማለት ነው ማለት በቃ ነይና ገብተሽ ኑሪ እንደፈለግሽ ፈንጪበት ማለት ነው። ሶ እንዲህ የሆነ ነገር በተፈጠረ ቁጥር እጅ አትስጪ። በቃ አውቃለሁ ጠንከረራ ነሽ፣ ብዙ ነገር ችለሻል፣ ብዙ ነገር አሳልፈሽ ነው እዚህ ጋር የደረስሽው፣ ብዙ ነገርም ተፈጥሯል። ይሄ ማለት ግን አሁን ለሚመጡ ጥቃቅን ችግሮች እንሰጣለን ማለት አይደለም። ገባሽ እናቴ? ስለዚህ የሚፈጠሩትን ነገሮች ቻሌንጅ አድርገሽ ለፊያቸው። ብሩኬ በተቻለ አቅም አዲስ ሰው አታምጣ። በቃ ማየት አንፈልግ አይደለም። እሷ ከቤት እስከመውጣት ደረጃ ደርሳ ሰላም ነው ነገሮች ተስተካከሉ ብለን ስናስብ ነገሮችን የሚያበላሽ ከስር መሰረቱ ነገሮችን
ይሄ የሚያስተካክል ሳይሆን የሚያበላሽ የሚንድ ነገር ማየት አንፈልግም። ስለዚህ በተቻላችሁ አቅም አጠገባችሁ ያለውን ሰው መርምሩ። በቃ እኔ ወዳጅና ጠላታችሁን ለዩ። አብሮን ያጨበጨበ አብሮን ያሸረገደ አብሮን ነገር የፈጠረ ሁሉ ወዳጅ አይደለም። በቃ አይደለም። ምን ነገር ካለብኝ እናገራለሁ። በቃ አለቀ። ምንም አሁን ስለተናገርኩ ሌላ የሚፈጥረው ነገር የለም። ስላልተናገርኩ የሚያመጣው ነገር የለም። እግዚአብሔር ይመስገን እዩን ማስወጣት ችለናል። እሷን አስወጣን። በቃ ያለውን ነገር ተስተካከለ። በሌላ መንገድ በቃ እያንዳንዱን ነገር አቅሟ ስለማይችል ወጣችልን ብለን ተረጋግተን እሷን አስወጣን ብለን ተረጋግተን መቀመጥ በጀመረን በሰዓት ድጋሚ ሌላ ችግር እንዴ! ምንድነው ሐሳብ አላማ ምንድነው? ፍጹም ማለት የሆነ ችግር ካለብህም በግልጽ አማርኛ ተናገር። በቃ ማለት እኔ መረዳት እንፈልጋለን። እኛ በቃ እያየን ነው ብዙ ነገር። እኔ ልጅቷን ይዘን መምጣትክ የስህተቶች ሁሉ ትልቅ ስህተት ነው። ብትችል ይቅርታ ጠይቃት። ለሃኒ ሆነ ለብሩኬ ይቅርታ ቤታችሁ ድረስ ይዣት ስለመጣ አንቺ ደግሞ እስስት ሆነች። እኔ አዲሱ በመጣ ቁጥር አታቃጥሉን። እኛ እንኑርበት፣ ሰላማችንን እንፈልጋለን። እኛ እንዴ ደህና ሆነን እኮ መግባት እንፈልጋለን። ኦዲየንስም መበሳጨት የለበትም። በቃ እንዴ ደስ ብሎ ሰላማዊ ነገር ለማየት ለማረፍ ሲመጣ እናንተን ጭቅጭቅ መስማት አይጠበቅበትም። ገብቶሻል? ሰው እየመጣሽ ቤት አትበጥብጪ። በቃ ሰላማዊ የሆነ ቤት ላይ መታሽ እሳት አታርከፍኪፊበት። በቃ ሰላማችንን ነው የምንፈልገው እኛ። እንዴ እኔ ምንም ልላችሁ አልችልም። እኔ ምንም ልልሽ አልችልም። በቃ በተቻለሽ አቅም ከነሱ ህይወት ውጪ ይቅርታ ጠይቂ። ብሩኬ ግን በእግዚአብሔር እንደው በሙሺ በመድኃኒዓለም በምታምነው አምላክ በቃ ማንንም ሰው አታምጣ። አንተን የሚያስጠቃ የዋህነትክ፣ አንተን የሚያስጠቃ ግልጽ መናገር፣ አንተን የሚያስጠቃ ይሄ ወንድሜ እህቴ ብለህ ሁሉንም ሰው ማቅረብህን። ሁሉም ሰው ወንድም አይደለም፣ ሁሉም ሰው እህት አይደለም። ሁሉም ሰው ደግሞ እንዳንተ ኖርማል አመለካከት ወይም ቀጥተኛ አመለካከት አለው ማለት አይደለም። ችግርህ እዛ ጋር ነው። እንደናንተ የዋሃን ልብ ያለው ሰው አይደለም ሁሉም ሰው ያለው። ሰው በጣም ካልኩሌተር የሆነ ሰው ነው ያለው። ወላ ስኬትህን እርምጃህን ሲያይ በምን መንገድ ልጣለው፣ እንዴት ባረግ እንዴት ነው የሚወድቀው። ይሄ ፏበላክ መበላት በሰጠህበት መነጠቅ መነፈግ ነውና በተቻላችሁ አቅም ምንድነው በቻልከው በሜዳን የለም ብዬሃለሁ። በቃ በጣም በምትወዳት እናት በሙሺ በማርያም ማንንም ሰው አታምጣ፣ ማንንም ሰው አታስገባ። ገባክ? ማንንም ሰው እንድታመጣ አንፈልግ። ሰላም ሆነ መቀጠል እንፈልገው። ሃይሚዬም ደግሞ በእግዚአብሔር ወደ ቤትሽ ተመለሽ። በቃ እኔ ምንም ልላችሁ አልችልም። ወደ ቤታችሁ ተመለሱ፣ ሰላማችንን አሳዩን። በቃ ሰላም እንሁን። እስቲ ሰላማዊ ነገር ነኝ። እስቲ ኦዲየንስ አይዛንባችሁ። በቃ እንዴ ፋሚሊ ደስ ብሎት ይዋል በእናንተ ጥሩ ነገር አይቶ ጥሩ ነገር ሆኖ ጥሩ ነገር ተሰምቶት እንደዚህ ሆነ እንደዚህ ተደረገ ብሎ ያውራ። በቃ ደስ አለን እኮ ዛሬ ደስ ያለው ይበሉ። እስቲ እኔ የስራ አካውንት ነው እኔ ቲክቶክ አካውንቴ ስገባ ቲክቶክ ማየው ነገር በጣም ነው ልብ የሚሰብረው፣ በጣም ነው የሚያናድደው። እርስ በርስ ደግሞ ሲጣሉ ማየት ያናድዳል። ብሩኬን ልክ አይደለም ብለው ብሩኬን ሲረግጡ ሲሰድቡት ማየት ያናድዳል። ሃይሚን ልክ አይደለችም ሃይሚን እንደዚህ አድርጋ ምናምን ብሎ እሷን ሲናገሩ ማየት በጣም ያናድዳል። እኔ ከማንም ወገን አይደለሁ። በቃ ይሄ ትክክል ያልሆነውን ሰው ትክክል አይደለህም ነው ማለት የምፈልገው። ገባችሁ? እኔም ካልሆንኩ ትክክል እንድታረሙ ይፈልጋሉ። ሰንበዲም ካልሆነ ትክክል ሰንበዲ ትክክል አይደለም። የሆነ ሰውም ትክክል ካልሆነ ትክክል አይደለም። በቃ ስለዚህ ፍጹም እኔ ስርዓትህን ያዝ። ችግር ካለ ተናገር። በቃ ወይ ደግሞ መጣላት ከነሱ ህይወት መውጣት የሆነ ነገር የምትፈልገው ነገር ካለ በቀጥታ ጎአውት መውጣት ትችላለህ። ግዴታ መበጥበጥ፣ ሌላ ታሪክ መፍጠር፣ ሌላ አጀንዳ ማምጣት አይጠበቅብህም። ህይወታቸውን ማበላሽት እኔ አሁን እቺ ልጅ ቤታቸው ውሰደኝ ባትል በምንም መንገድ ቤታቸው ልትሄድ አትችልም። ገባክ? የሆነ ያሰብከው ነገር አለ፣ የቀመርከው ነገር አለ። ወይስ ከዚህ በፊት ውጪ እንዳለችው ልጅ አሁንም እቺ ተንካሲስ ገብታበት እንደነበረው እዩን እንዳስወጣናት በመሀል የሆነ ችግር እንደፈጠረችው ከአንድም ሁለት ሶስት ጊዜ ችግር እንደፈጠረችው እቺ ልጅ አሁን ለሶስተኛ ጊዜ በአንተ በኩል መታም ከሆነ ንገረን እንስማ። በአንተ በኩል የምችል ችግር እየፈጠረች ከሆነ ኢትስ ኦኬ። እንደኔ ገንዘብ ማይቀይራው ሰው የለም። የሆነ ጥቅም ቀየረክ እንበል። ከዛ ውጭ ግን ስህተት ነው ያደረከው ነገር ይቅርታ። እኔ ባለመጣት ኖሮ ይሄ ሁሉ ነገር አይፈጠርም። ሃይሚም ነይ ወደ ቤትሽ ግቢ፣ ብሩኬም አንተ እንዴት እንድትወጣ ትፈቅድላታለህ ምናምን ማለት ነበረበት። በቃ ገባክ? ግዴታ ቡታጀራ ያለው ሰው አዲስ አበባ ሄዶ ማስታረቅ አይጠበቅበት፣ ወይ ሌላ ቦታ ያለው ሰው እናንተ ጋር መምጣት አይጠበቅበት። እራሳችሁ ለራሳችሁ ችግር አታንሱ። በቃ እራሳችሁ ችግር ፈጣሪዎች ውስጥ ላይ ካሌላችሁ በስተቀር ልክ አንተን እንደምናይክ ማለት ቤታችሁ አሳይና ምናምን አሁን ነገ የሚሆነው አፈቀርኩ ስትል ነይ ምናምን ብለው ቤት ወስዳት ገባክ? አሁን የሆነ ሰው ደግሞ ሃይሚን አፈቀርኩኝ የሆነ ሰው መጥቶ ሲል ምናምን ነው ብለህ እሱንም ይዛውልቴን እና እንደዛ ነው ሐሳብክ። ሰላም መሆናቸውን አትፈልገው? ሰላም መሆናቸው አብሮነታቸው እንደዚህ አንገበግበሃል? ንገረን እስቲ። ማለት ችግር ካለ እንደዚህ
በለን እኛ ምን እንረዳክ እስቲ። ከዛ ውጪ ግን እያደረክ ያለው ነገር በቃ ትክክል አይደለም። በቃ አይደለም። ይቅርታ መጠየቅ አለብህ። ኦፍ ኮርስ ይቅርታ መጠየቅ አለብህ። ይቅርታ በል። ሲቀጥል ይሄን ችግር ማንም ሰው አይደለም ማስተካከል ያለበት። ሀብትሽ አይደለም፣ ብሩክ ማን ነው መለኛው አይደለም፣ ሌላ ሰው አይደለም ማስተካከል ያለበት። ራስህ ነህ ራሱን ችግሩን እንደፈጠርክ ችግሩን ማስተካከል ያለብህ። ብሩክ ደግሞ ከዚህ በፊትም ደጋግመን እንደተናገር ነው አሁንም እንደምንናገረው አቁም፣ በቃ አቁም። ማንንም ወደ እናንተ ህይወት አታስገባው። ስፔሻሊ ደግሞ በሌላው ሰው ቢመጣ አይገንም ነገሩ። በአንተ ሲሆን ግን ብዙ ነገር ይጋናል። እያየነውም ስለሆነ በጣም ልመመራራ ሰው ነህ። በቃ ይሄ ትንሽ ነገር የሚጋንበት። ስለዚህ ማየት አንፈልግም። እኔ አሁን አንተ ስትሰደብ ማየት አልፈልግም። እሷንም እንዲነኳት አልፈልግም። ኦፍ ኮርስ እሷንም ጭራሽ እንዲናገራት አልፈልግም። እያልኳችሁም ያለሁት እሱ ነው። ትክክል ነሽ ነው ያልኩት። በቃ መወሰን ያለባትን ውሳኔ ነው የወሰነችው። የዋህነቱ ቅጥ ስላጣ አሁንም ቢሆን በየዋህነቱ ለመጠቀም የምታስቡ ሰዎች እንዲጠሩ ስለሆነ እንደዚህ ስላደረገ እንደዚህ ስለሰጠ ብላችሁ እንደ ደካማ ጎን ወስዳችሁ ጅል አይደለም ብሩኬ የዋህ ይሆነ እንጂ በእንደዚህ አይነት መንገድ ወስዳችሁ ህይወታቸውን ለማበላሽ ሲሆን ነገር ለማበላሽ መሞክሩ ሰዎች አድቡ። በቃ እቺናስ ማስወጣት ይችላልናል። እናንተ ማስወጣት አያቅታንም። ግን ደግሞ እረፉ። በቃ መዝቀጥ፣ ሚዲያው ላይ መሰደብ፣ ማይሆን ነገር እንዲናገራችሁ አትፈልጉ። በቃ አትፍቀዱ። በፍቅር ተዋቸው። ሰላም ሆነ ይቀጥሉልን። ማንንም ወደ እናንተ ህይወት አታስገቡ። በተቻለ አቅም ፍጹም ይሄን ችግር ማስተካከል እንዳበላሽው እንደጀመርኩ ወይነ ነገር ማስተካከሉንም ላንተ ነው የምንሰጠው። ማንንም ይሄን ችግር መጥቶ የሚያስተካክልልክ ሰው የለም። እንዳበላሽው ከመጀመሪያው ጀምሮ ችግሩን እንዳመጣው እንደናድከው ይዘሃት ሄደ ቤቱ እንደወሰድካ ደግሞ ተፍርም ይሁን ገንገበ ስታስጠል ደግሞ ወይ አታምር ወይ አታፍርስታ። ኧረ በስመ አብ ኧረ በእግዚአብሔር በጾም አትልከፉን። በማርያም እንጾምበት በመድኃኒዓለም እንዋልበት አትልከፉን። ሰላም ሆነን ሰላም አውለን መድኃኒዓለም ክፉ አታናግረን ደግ አናግረን እንዴ። ኧረ በመድኃኒዓለም በቃ ያሉትም በሰው ሀገርም ስራ የሚሰሩ ሰዎች ረመዳን ነው በቃ ድካም ላይ ናቸው፣ ስራ ላይ ናቸው። መጥተው እንኳን ሲያዩ መጥፎ ነገር ስቃይ ህመም ማየት አይጠበቅባቸው። ገባችሁ? በሰላም ነው በቃ ሰላም የነገራቸው ወይ ፍቅር ናቸው ምናምን ብለው መውጣት የሚጠበቅባቸው። ስለዚህ እንክርዳድ የሆኑ ሰዎችን አታስገቡ። በቃ ትክክል ያሉት ሰዎች ከህይወታችሁ አስወጡልን። እሱ ነው የምንፈልገው። ወዳጅና ጠላታችሁ ለዩ ነው በቃ። ወዳጃችሁን ማነው ጠላታችሁ የሚለው ነገር መለየት አለባችሁ። እናንተ ልጆች አይደላችሁ፣ ህፃን ልጆች አይደላችሁ። ማገናዘብ ትችላላችሁ። ከራሳችሁ አልፎ ለሰዎች የተረፉ ሰዎች ናችሁ። ወዳጅና ጠላታችሁ ለዩ። አመሰግናለሁ።